ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ዛሬው ክላስ በደህና መጣችሁ። ዛሬ የምናደርገው ምንድን ነው? ጥያቄዎችን መስራት እንጀምራለን። የእንግሊዝ ጥያቄዎችን ነው የምንሰራው ማለት ነው። ከእንግሊዝ እንጀምርና እንዲህ እያለን እንግዲህ ወደ ሌሎች ጥያቄዎችም የምንቀጥል ይሆናል። እንደምታውቁት ከ2014 ጀምሮ ነው የ4 ዓመት የማትሪክ ፈተና መሰጠት የተጀመረው። ከ2014 ጀምሮ ባሉት ፈተናዎች መጀመሪያ ሶሻሎች ይፈተናሉ፣ ከዛ ናቹራሎች እያለ በሁለት ዙር በየዓመቱ ሁለት ፈተናዎች እናገኛለን። አሁን የምናየው በዚህ ኤግዛም ቦክስ ስር የምንመለከተው የናቹራሎችን ነው። በዛሬው ክላሳችን የግራመር ፓርት ጥያቄዎችን ወደ 104 የሚደርሱ ጥያቄዎችን እናይና ቀጣይ ደግሞ ሶሻል ላይ የወጡ የግራመር ጥያቄዎችን እናያለን ማለት ነው። እዚህ ጋር አሁን የሶሻል የናቹራል ሲባል ምንም እንትን የለውም። ቀድሞ ተሰጠ በኋላ ተሰጠ ስለሚለው ነገር ብቻ ነው እንጂ የሶሻል ከተባለ ሶሻሎችን የሚመለከት ናቹራሎችን የሚመለከት ብላችሁ እንዳትወስዱት ማለት እፈልጋለሁ። ሰው እንደምታውቁት ግራመር የመጀመሪያውና ዋነኛው ፓርት ነው። ከሌሎች ፓርቶች በተለየ ሰፋ ያለ ከ30 እስከ 35 በየዓመቱ የሚደርሱ ጥያቄዎች የሚወጡበት ፓርት ነው የግራመር ፓርት። እሱን እንሰራለን ማለት ነው። ከጥያቄዎቹ ጎን ላይ በቅንፍ የወጣበት ዓመተ ምህረት የትኛው ዓመተ ምህረት ነው የሚለው ለማካተት ሞክረናል። ወደ ጥያቄዎቹ እናልፋለን። አብራችሁ ይቆዩ። ኩዌሽን ነምበር 1 በዚሁ አጋጣሚ ጥያቄው የወጣው ከየትኛው የግራመር ፓርት ነው የሚለውንም እያስታወስኳችሁ እየነገርኳችሁ ለመሄድ እሞክራለሁ። ማስታወሳችሁ ሊይዛችሁ ፎከስ ኤሪያ የሆኑትን በደንብ እየለያችሁ እንድትሄዱ ማሳሰብ እፈልጋለሁ። እና ደግሞ ጥያቄዎቹ ምን ያክል ለመሸወድ ይሞክራሉ፣ በዛው ልክ ደግሞ በጣም የወረዱ በጣም ቀላል የሚባሉ ጥያቄዎች በቀጥታ እንዳሉ ታውቁበታላችሁ ማለት ነው። ኩዌሽን ነምበር 1 I think I saw you coming out of the director office blank did you go to there ይላል። ይሄ ሪላቲቭ ፕሮናውንስ ብለን ከምንጠራቸው ወይም ደግሞ ደብሊዎች ኩዌሽን እያልን ከምንጠራቸው ውስጥ የእነሱን አገልግሎት እንድናውቅ የተፈለገ ጥያቄ ነው። ከዳይሬክተሩ ቢሮ ስትወጣ ይቻላል ሰው ለምንድን ነበር ወደዛ የሄድከው እያለ እየጠየቀው ነው። ለምንድን ነበር ወደዛ የሄድከው እያልን እየጠየቀው ነው። ለምን የሚለው የትኛው ላይ የተቀመጠው ሲ ላይ ተቀምጧል። በጣም ሲምፕል ጥያቄ ነው። ኩዌሽን ነምበር 2 ላይ ያለው ደግሞ ይሄንኛው ኩዌሽን ነምበር 1 ደብሊውኤች ኩዌሽን ነው። ኩዌሽን ነምበር 2 የሞዳል ኦግዚላሪ ጥያቄ ነው። ቴክ ዩር አምብሬላ ዊዝ ዩ ኢት ብላንክ ሬን ኢን ዘ አፍተርኑን ጃንጥላህን ያዝ። ምክንያቱም ምን ሊል ስለሚችል ነው እያለን ያለው ከሰዓት በኋላ ሊዘንብ ስለሚችል ምንድን ነው ፕሮባቢሊቲ ነው ወይም ደግሞ ፕሪዲክሽን ነው። ፕሪዲክሽን የምንሰጥበት ኢዝ ነሰሰሪ ነው ኦብሊጌሽን ሹድ ለአድቫይስ ነው፣ ሀዙቱም ለአድቫይስ ነው። ሜት ይሆናል ማለት ነው። በቃሉና ድንቁ የሚባሉ ሁለት ልጆች ከዲያሎግ እያደረጉ ነው። የመጀመሪያው ሃው ዱ ዩ ዋች ቴሌቪዥን ይላል። ይህ ደግሞ ምን ላይ የሚወጣው አድቨርብ ኦፍ ፍሪኩዌንሲ ላይ ነው። አድቨርብ ኦፍ ፍሪኩዌንሲ ላይ ነው የወጣው። አድቨርብ ኦፍ ፍሪኩዌንሲ ምንድነው ዓላማው? የሆነ አክሽን በምን ያክል የጊዜ ኢንተርቫል እንደሚደጋገም ለመጠየቅ የምንጠቀምበት ኦፍን የሚለው ይሆናል ማለት ነው። I eat nearly all kind of food as far as ይህንኛው አሁን ዲስኮርስ ነው። ዲስኮርስ ማርከር በጣም ሰፋ ያለ ቪዲዮ ሰርተንበት ነው ያያችሁት። ዲስኮርስ ማርከርን በተለያዩ ፓርቶች ዲስኮርስ ማርከር ማለት ኮንጃንክሽን ማለት ነው፣ ወይም ደግሞ አያያዥ ያልን የምንጠራቸው ናቸው። ዲስኮርስ ኩዌሽን ነምበር 4 ላይ የምናገኘው ምንድን ነው? የሆነ ሰው ምግብ እንዲበላ ይጠየቃል። ነገር ግን እሱ ምንድነው የሚለው? አይ ምግብ እንኳን በቅርቡ ነው የበላሁት፣ እንዲሁም ደግሞ መጠጦችን ወስጃለሁ። ሶፍት ድሪንክ ወይም ደግሞ ፍሩት ጁስ ካለ እሱን ወስዳለሁ፣ እሱን ነው ሜይ ቢ ልጠቀም የምችለው እያለ እየተናገረ ነው ማለት ነው። ስንመለከታቸው ይሄ ዲስኮርስ ማርከር ለምንድን ነው የሚያገለግለው? ኮንትራስቲንግ ክሎዝን ለመግለጽ ነው። ይህም ደግሞ ፐርፐዝ ክሎዝን ለመግለጽ ነው። ይህ ዊዝ ሪስፔክት ቱ የሚለው ደግሞ አዲሽናልን ወይም ደግሞ ፈርዘር ኤክስፕላኔሽን ለመግለጽ የሚያገለግል ነው። አዝፋራስ የሚለው ግን ምንድን ነው? ስለሆነ ቶፒክ አንስተን እያወራል ከዛ ቶፒክ እንደ ተጨማሪ ስፔሲፊክ አድርገን የሆነ ነገር ለመጨመር ስንፈልግ አዝፋራስ የሚለውን እንጠቀማለን ማለት ነው። እና ምግብም እንዲሁም ደግሞ መጠጥ በቅርቡ ነው የወሰድኩት፣ ስለዚህ ምንም አልፈልግም፣ ጀስት የምፈልገው ሶፍት ድሪንክ እና ፍሩት ጁስ ብቻ ነው ብሎ እየተናገረ ነው ማለት ነው። እነዚህ የምትመለከቷቸው የ2014 ጥያቄዎች ናቸው። although the doctor has warned him several times
ምንም እንኳን እዚህ ጋር የምናየው ደግሞ የምን ጥያቄ ነው? መጀመሪያ ፔሽን ታይፕ ነው እየነገርኳቸው ወይ የሚሻለው ቨርብ ፓተርን ጀረንድ ኤንድ ኢንፊኒቲ ማለት ነው። የቨርብ ፓተርን ጥያቄዎች ናቸው እዚህ ጋር ያሉት የቨርብ ፓተርን ጥያቄዎች ናቸው። የቨርብ ፓተርን እንግዲህ ስለ ጀረንድ እና ስለ ኢንፊኒቲ በምንማርበት ጊዜ ምን የሚል አይተናል ማለት ነው። ጀረንድ የሚወስዱ ቨርቦች አሉ፣ ኢንፊኒቲ የሚወስዱ ቱን የሚወስዱ ቨርቦች አሉ። ከእነዚህ ውስጥ ደግሞ ሁለቱንም የሚወስዱ አሉ ብለን ነበር አይደለም? ሁለቱንም የሚወስዱ አሉ ብለን ነበር። ሁለቱንም ከሚወስዱ ብለን ከዘረዘርናቸው ውስጥ እነማን ይጠቀሳሉ? ስቶፕ፣ ፎርጌት፣ ሪመምበር እነዚህ እና የመሳሰሉት ይጠቀሳሉ። ከዚህ ውስጥ አንዱ ስቶፕ ነው። እነዚህ ምንድን ናቸው? ጀረንድንም ኢንፊኒቲቭን መውሰድ ይችላሉ። በምን ደረጃ? በስትራክቸር ደረጃ። ነገር ግን ለምሳሌ ስቶፕ ወስን ብንመለከት ስቶፕን ለጀረንድ እና ስቶፕን ለኢንፊኒቲ ስንጠቀመው ትርጉሙ ይለያያል። ለኢንፊኒቲቭ እና ለጀረንድ ስንጠቀመው ትርጉሙ ይለያያል። ለምሳሌ ስቶፕ ከጀረንድ ጋር የሚሄድ ከሆነ ትርጉሙ የሆነን ለምሳሌ ክላስ ውስጥ ተማሪዎች እየተንጫጩ በነበረበት ሰዓት አስተማሪ ሊመጣ ነው ማውራታቸውን አቁሙ ብል ምን እላለሁ ማለት ነው? ስቶፕ ቶኪንግ፣ ማውራታቸውን አቁሙ። አስተማሪ ሊመጣ ነው ለመማር ተዘጋጁ ብል ደግሞ ምን እላለሁ? ስቶፕ ቱ ለርን። ይሄኛው የሆነን አክሽን አቁመን ለሆነ ነገር እንድንዘጋጅ ነው እየተናገረ ያለው እዚህ ጋር። ስቶፕ ቱ ለርን ማለት ለመማር ተዘጋጁ ማለት ነው። ስቶፕ ቶኪንግ ማለት ደግሞ ማውራታቸውን መረበሻቸውን አቁሙ እያልኩ ነው ማለት ነው። እና እዚህ ጋር ምንድን ነው የሚለው? በተደጋጋሚ ዶክተሩ ምንም እንኳን ዶክተሩ በተደጋጋሚ ቢያስጠነቅቀውም ነገር ግን እስካሁን ድረስ አላቆመም መጠጣቱ ይላል። ይሄ ሊገናኘው ከማቆምና ካለማቆም ጋር ነው እንጂ ለሆነ ነገር ዝግጁ እንድንሆን ከሚል ነገር አይደለም። ሰው ከማቆም ጋር ነው የሚገናኘው። ድሪንኪንግ ይሆናል። እዚህ ጋር ያለውም የምንድን ጥያቄ ነው? የአድቨርብ ጥያቄዎች ናቸው። እዚህ ጋር የምንመለከታቸው ፕሪፖዚሽንም አድቨርብም ልንላቸው እንችላለን እንደ ሁኔታው። አይ ሄት ጎይንግ አውት ኤ ወክ ብላንክ ዘ ሬኒ ሲዝን ይላል። ዝናባማ በሚሆንበት ወቅት በዚህ ጊዜ የሚለውን ትርጉም ይይዛል። ዱሪንግ የሚለው በዚህ ጊዜ። እነዚህ ምንድን ናቸው? አድቨርብ ኦፍ ታይም ላይ የወጡት አድቨርብ ኦፍ ታይም ጊዜ አመልካች አድቨርብ የምንላቸው አሉ። ከእነሱ ውስጥ የወጡት ዱሪንግ ማለት በዚህ ጊዜ ማለት ነው። ሰው ዝናባማ በሚሆንበት ወቅት ጊዜ ብለን ዱሪንግ የሚለውን እንጠቀማለን። ጣት የሚለው የሆነች ስፔሲፊክ የሆነች ታይም ነው የሚገልጸው። ዋይል የሚለው ደግሞ እንዴት ነው የሚያገለግለው? ለምሳሌ እንደዚህ በሚሆንበት ወቅት ይላል። ጀስት ከታችን እንመለከተዋለን። ዋይል የሚሉ ብዙ ነገሮች ስለምናገኝ ዱሪንግ የሚለው የላይ ያለው መልስ ይሆናል። ዊ ሪሜንድ አይድል የስተርዳይ ዊ ብላንክ ፕሌይድ ፉትቦል። እነዚህ ጥያቄዎች የምን ጥያቄዎች ናቸው? ከኳንቲፋየርስ ጋር ማገናኘት እንችላለን። ኳንቲፋየርስ ዊ ሪሜንድ አይድል የስተርዳይ ዊ ብላንክ ፕሌይድ ፉትቦል ብላንክ ዋችድ ቲቪ ይለናል። ዋናው ሀሳቡ ያለው እዚህ ጋር ነው የተቀመጠው። ትናንትና እንዲሁ ዝም ብለን ነው ቀናችን ያሳለፍ፣ ምንም አይነት ነገር አልሰራንም፣ እግር ኳስም አልተጫወትንም፣ ቲቪም አላየንም። ኔዘር ሞር ይሆናል ማለት ነው። ዊ ዲድንት ላይክ ዘ ቶክ ሾው። እዚህ ጋርም ዲስኮርስ ማርከር ነው እንደነገርኳችሁ። ዲስኮርስ ማርከር ወይም ደግሞ ኮንጃክሽኖችን ከብዙ ነገር አንጻር ክላሲፋይ እናደርጋቸዋለን። ምክንያታዊነትን ለመግለጽ፣ ውጤትን ለመግለጽ። አሁን ፐርፐዝ እና ሪዛልት ይለያያል አይደለ? ፐርፐዝ እና ሪዛልት ይለያያል። ሪዛልት ማለት ቃል በቃል ስለዚህ ማለት ነው። የሆነ ነገር አለ፣ በዚህ ምክንያት ያ ነገር ተከናወነ፣ ያ ነገር በመከናወኑ ይሄ ሆነ ብለን ሪዛልቱን ውጤቱን እንገልጻለን። ሪዛልት ውጤት ነው። ፐርፐዝ ደግሞ ክሎዝ ኦፍ ፐርፐዝ ደግሞ አላማን ነው የሚያመለክቱ። ከዛስ ክሎዝ ኦፍ ሪዝን አሉ ደግሞ ሪዝን። እነዚህ ደግሞ ምክንያት ነው። ለምን ለሚለው ጥያቄ መልስ መሰጠባቸው ናቸው ምክንያት። ከዛ ደግሞ ኮንትራስቲንግ አሉ። ሁለት የተቀረሩ ሀሳቦችን የሚይዙ ኮንትራስቲንግ የምንላቸዋል። እዚህ ላይ በጣም ከሁሉም በተለየ ከቴንስ በመቀጠል ብዙ ጥያቄ የሚወጣበት ፓርት ይሄ ነው። ዲስኮርስ ማርክ ወይም ደግሞ ኮንዳክሽኖች እያለ የምንጠራቸው ናቸው። ዊ ዲድንት ላይክ ዘ ቶክ ሾው። ቶክ ሾው አንወድም። ዊ ስዊችድ ቱ ዘ ሙቪ ቻናል። እኛ የምንወደው ምንድነው? ሙቪ ቻናል ነው የምንወደው። ቶክ ሾው ስለማንወድ ስለዚህ ሙቪ ቻናል እያየን ነው እየተመለከትን ነው። ምክንያት አሁን ቶክ ሾው አንወድም ስለዚህ ነው የሚገኘው። ስለዚህ ማለት ምንድነው? ምን አይነት ክሎዝ ነው? ሪዛልት ክሎዝ ነው። ክሎዝ ኦፍ ሪዛልት ይባላል። ክሎዝ ኦፍ ሪዛልት የሆነ የትኛው ምርጫ ነው? ይሄኛው የሪዝን እንጂ የሪዛልት አይደለም። አዝ የሚለው አዝ አይባልም ብቻውን። አዝ ለፖዚቲቭ ዲግሪ ኮምፓራቲቭ ነው። አዝ የሚለውን በተመሳሳይ
በኔጋቲቭ ፖዚቲቭ ዲግሪ ኮምፓራቲቭ ነው ያገለግለው። ሶ የሚለው ግን ለሪዛልት ክሎዝ ያገለግላል። ሶ መልሳችን ሲ ይሆናል ማለት ነው። ሜምበርስ ኦፍ ቲም ሳት ዳውን። እዚህ ጋር ደግሞ ያለው ጥያቄ ነው። ኤክስትሪም አድጀክቲቭ ኤንድ አድቨርብ፣ ኤክስትሪም አድጀክቲቭ ኤንድ አድቨርብ ምን መሰላችሁ? ኤክስትሪም አድጀክቲቭ ኤንድ አድቨርብ ማለት እንደምታውቁት አድቨርብ ዓላማው ምን ማድረግ ነው? የአድቨርብ ዓላማ ቨርብን፣ አድጀክቲቭን፣ ሌላም አድቨርብ ካለ እሱን መግለጽ ማለት ነው። አድጀክቲቭ ደግሞ አንድና አንድ ነው ሰው በዛ ውስጥ ያለውን ናውን በአረፍተ ነገር ውስጥ ያለውን ስም የመግለጽ ስራ ነው፣ ዲስክራይብ የማድረግ ስራ ነው የሚሰራው። እዚህ ጋር ጥያቄው ስለ ኤክስትሪም አድቨርብ ነው። ታየርድ የሚል አለ። ድካምን፣ ከፍተኛ የሆነ ድካምን የሚያሳይ የቡድኑ አባላት በጣም ስለደከማቸው ከዛፉ ስር ቁጭ ብለው እያረፉ ነው። ምክንያቱም ብሎ በጣም ስለደከማቸው የድካማቸው ሁኔታ በጣም ከፍ ያለ መሆኑን ለመግለጽ ስለሞከረ በአረፍተ ነገሩ ላይ ኤክስትሪም የምንጠቀመው። ከተጠቀሱት ውስጥ ደግሞ ትክክለኛ ከታየርድ ከሚለው ቨርብ ጋር ማች የሚያደርግልን የትኛው ነው? ኤክስትሪምሊ የሚለው ነው። ኩዌስችን ነምበር 10 አሁንም የኳንቲፋየር ጥያቄ ነው። አይ ላይክ ብላንክ ሱገር ኢን ማይ ቲ ዱ ዩ ሃቭ ሳም ፕሊዝ ይለናል። ኤኒ አይሆንም። ሳም የሚለው ከማን ጋር ኢኮቫለንት ነው? ሳም ማለት ምን ማለት ነው? ኢፊሽንት ወይም ኢነፍ ማለት ነው አይደለም? ኢነፍ ማለት ነው። ከማን ጋር እኩል ነው? ኤሊትል እና ኢፊዩ ከሚሉት ጋር እኩል ናቸው። በቂ የሚል ትርጉም ነው ያላቸው። ሱገር የሚለው ምንድን ነው የሚወስድልን? ካውንቴብል ነው አንካውንቴብል ነው? አንካውንቴብል ከሆነ ኤሊትል ነው። እዚህ ጋር ያለው ካውንቴብል ቢሆን ደግሞ ኢፊዩ ይሆን ነበር ማለት ነው። ኩዌስችን ነምበር 11 you have blank to do at home this afternoon። ይሄንኛው ምን ላይ ያየ ነው? there are so many kind of pronouns ከነዚህ ውስጥ አንዱ ምን ይባላል? ዲፋይናይት ፕሮናውን ይባላል። ዓላማቸው ምንድነው? የሆነ ነገር ዲፋይን ማድረግ፣ የሆነ ነገር ዲፋይን አድርጎ ለመግለጽ ነው የሚያገለግለው። you have to do at home this afternoon so you can't go out ይላል። በዚህ ከሰዓት የሚሰራቸው ስራዎች አሉ። ምን ማለት አትችልም ያሉት ነው? ወደ ውጭ መውጣት አትችልም። you have something to do የሆኑ አንዳንድ ስራዎች አሉ። something you have something to do ይሆናል። I belong a pilot so that ምንድን ነው? አሁን ፐርፐዝ ክሎዝ ይባላል። ክሎዝ ኦፍ ፐርፐዝ ክሎዝ። I can travel to different parts of the world I was ይህ ደግሞ ይባላል መሰላችሁ? ከምን ጋር ነው የሚገናኘው? ሪግሬት ኢን ዘ ፓስት ይባላል። ኮንዲሽናል ላይ ለማስረዳት ሞክረናል። ኮንዲሽናል ላይ አይተናል ይህንን ሀሳብ። ሪግሬት ኢን ዘ ፓስት አይደለ? ምሳሌ እንደምታውቁት አሁን ኮንዲሽናል ታይፕ 2 እና ኮንዲሽናል ታይፕ 3 ትርጉማቸው ምንድን ነው? ኮንዲሽናል ታይፕ 2 ኢማጂነሪ ነው። እንደዚህ ቢሆን እኮ እንደዚህ ሆን ነበር ነው፣ ኢማጂነሪ ነው። ይሄኛው ምንድን ነው? አይ ዊሽ ነው። በቃ እንደዚህ ቢሆን እንደዚህ አደርግ ነበር ያን ምንመኘው ነው። ወይ ዊቶክ አባውት ታይፕ 3 ኢት ኢዝ ኦል አባውት ፓስት ነው። ይሄኛው ፕሬዘንት ሪግሬት ይባላል። ፕሬዘንት ሪግሬት አሁናዊ ጸጸት ነው። ፕሬዘንት ኢማጂነሪ፣ ፕሬዘንት ሪግሬት ይባላል። ይሄኛው ደግሞ ሪግሬት ኢን ዘ ፓስት፣ ሪግሬት ኢን ዘ ፓስት ተብሎ ይጠራል። እዚህ ጋር ያለው ምንድን ነው? አይ ዋዝ፣ አይ ዌር። አሁን እንደምታውቁት በኖርማል ስትራክቸር አይ ብለን ምንድነው ወዝ ነው አይደለ? ነገር ግን ኮንዲሽናል ሴንቴንስ ላይ ዊሽን ለመግለጽ ፍላጎትን ለመግለጽ ወዝ የሚለው ይጠፋና በዌር ይተካል አይደለ? ይሄን ሁላችሁ ታውቃላችሁ። እዚህ ጋር ያለው ዌር ይሆናል ማለት ነው። ፓይለንት በሆኑ ኑሮ የተለያዩ የዓለም ክፍሎችን ዘዋወር እየዞር ፓይለንት ነበር ምናምን የሚል ምኞት ነው። ታይፕ ኮንዲሽናል ታይፕ ነው። many people don't belong it is easy to find a job these days ይላል። ይሄኛው ደግሞ ሐሳብን መግለጽ ነው። ሐሳብን ከመግለጽ ጋር የተያዘ ነው። አብዛኞቹ ሰዎች እንደሚያስቡት ስራ ማግኘት በዚህ ሰዓት ቀላል ነው ብለው አያስቡም ማለት ነው። ቲንክ የሚለው ነው። if you practice regularly there is no doubt that your English blank much better okay። ይሄኛው ደግሞ ከምን ጋር ነው የተገናኘው? ከአክቲቭ ፓሲቭ አክቲቭ ኤንድ ፓሲቭ ጋር ነው። ይሄ እንትኑ የቀረበበት ከፓሲቭ ቮይስ ጋር ተያይዞ ይመለሳል። በተደጋጋሚ ፕራክቲስ የምታደርግ ከሆነ ምንም ጥርጥር የለው የአንተ እንግሊዝኛ ይሻሻላል ነው የሚለው። ዩር እንግሊዝ ምንድን ነው? እዚህ ጋር ዩር እንግሊዝ የሚወራው ስለማን ነው? ስለ ዩር እንግሊዝ የሚለው እንደመሆኑ መጥቷል ማለት ነው። ዘ ሪሲቨር ኦፍ ዘ አክሽን ነው። ኢት ኢዝ ኖት ዘ ዶር ኦፍ ዘ አክሽን በት ኢት ኢዝ ዘ ሪሲቨር ኦፍ ዘ አክሽን።
አክሽን አድራጊ አይደለም አይደለም። ዩሪንግ ልጅ የተባለው አክሽን ተቀባይ ነው እንጂ አክሽን አድራጊ አይደለም። አክሽን ተቀባይ የሆነ ነገር ለሴንቴንሱ ለሰብጀክት የሚመጣ ከሆነ ምንድነው የሚሆነው? ፓሲቭ ቮይስ ነው ብለን እንመልሳለን። ለፓሲቭ ቮይስ ትክክለኛ የቨርብ ስትራክቸር ስንፈልግ የትኛው ነው የምናገኘው? እዚህ ጋር ኢዝ፣ ወዝ፣ ሃዝ ቢን ብሎ ቨርቡ የታለ? ዊል ቢ የሚለው ትክክለኛ መልስ ይሆናል ማለት ነው። ዊል ቢ የሚለው ትክክለኛ መልስ ይሆናል። አንደኛ እያወራ ያለው ስለምንድን ነው? ኮንዲሽናል ከሆነ አይደለ? ኮንዲሽናል ታይፕ ዋን ነው። ኮንዲሽናል ታይፕ ዋን ነው። ኮንዲሽናል ታይፕ ዋን ነው እያወራ ያለው። ኮንዲሽናል ታይፕ ዋን ስትራክቸር የተቀመጠው ቢ ብለን እንመለሳለን። ዘ ገርል ኢዝ ብላንክ ቱ ቴክ ኬር ኦፍ ሄርሰልፍ ይለናል። ኦኬ ይህንኛው ደግሞ ስለ እንትን ስትማሩ ስለምንድን ነው? ስለ ኮምፓራቲቭ ስትማሩ በተለይ ፖዚቲቭ ዲግሪ ላይ ምን የሚል ተምራችኋል? አዝ ኖት አዝ የሚሉ ነገሮች ተምራችኋል። ቱ እንዲሁም ደግሞ መካከል ላይ ምን አለ? አጀክቲቭ አለ። እነዚህ ሁሉ መካከል ላይ አጀክቲቭ ይገባል። እና ደግሞ ምን የሚል ተምራችኋል? አጀክቲቭ ፕላስ ከዛ ኢነፍ ቱ የሚል ተምራችኋል። እንደዚህ አይነት ስትራክቸር አለ። ከስትራክቸር ውስጥ ነው አንዱ የጠየቀን። ይህን ስትራክቸር ላይ የተጠየቅነው የዚህ ስትራክቸር ላይ የሚቀመጠው መጀመሪያ አጀክቲቭ ነው የሚገባ፣ ከዛ ኢነፍ ይመጣል፣ ከዛ ቱ ይመጣል ማለት ነው። መልሳችን ማነው የሚሆነው ማለት ነው? ዲ ላይ ተቀምጧል። አጀክቲቭ ከዛ ኢነፍ ከዛ ቱ ይመጣል። ምንድነው ትርጉሙ? ዘ ገርል ኢዝ ኢነፍ ኦልድ ቱ ዘ ገርል ኢዝ ኦልድ ኢነፍ ቱ ኬር ኦፍ ሄርሰልፍ። ልጅቷ ራሷን ለመጠበቅ በቂ ነች፣ ለራሷ አታንስም የሚለው ትርጉም ያሳየናል። ኩዌሽን ነምበር 60 ኦል ፓርቲሲፓንት። ይህንኛው ከአክቲቭ እና ፓሲቭ ቮይስ ጋር የተያዘ ጥያቄ ነው። ቅድም ያልኳችሁ መጣላችሁ። ኦል ፓርቲሲፓንት ኦፍ ዘ ሚቲንግ ብላንክ ቱ ኤክስፕረስ ዜር ኦፒኒየን ፍሪ። ሀሳባችሁን በነፃነት ገልጸዋል ወይም ሀሳባችሁን በነፃነት እንትን ብለዋል። ምንድነው እንትን እንዲሉ ሀሳባቸውን እንዲገልጹ ተፈቅዶላቸዋል እያለ ነው። ተፈቅዶላቸዋል ዘያርዋት ምንድነው እያለ ያለው? ተፈቅዶላቸዋል። ፈቅደዋል የሚሆነው ኢዝ አክቲቭ ነበር የሚሆነው። ተፈቅዶላቸዋል ሲሆን ፓሲቭ ዜያር ፓሲቭ። ፓሲቭ ስትራክቸር ያለው ኤ ነው። ሜኒ ሞር ቡክስ ምንድን ናቸው? ቀጣይ ዓመት ለትምህርት ቤታችን ላይብራሪ ብዙ መጽሐፍት ይገዛሉ። መጽሐፍቶቹ ምንድን ናቸው? ዘ ሪሲቨር ኦፍ ዘ አክሽን ናቸው። ምንድነው ማለት ነው? አክቲቭ ኤንድ ፓሲቭ ላይ የወጣ ጥያቄ ነው። በፓሲቭ ስትራክቸር የተቀመጠው ሲ ላይ ያለው ብቻ ነው። ለምን ዲ ላይ ያለው አልሆነም? ዲ ላይ ያለው ፕሬዘንት ሲምፕል ፕሬዘንት ነው። ሀሳቡ ግን ሲምፕል ፊውቸር ስለሆነ ማለት ነው። ማይ ፍሬንድ ሳይዝ ዛት ሺ ብላንክ ኦል ሄር አሳይመንት ኦልሬዲ ይለናል። ኦልሬዲ የሚለው ምንድን ነው? ሲግናል ኦፍ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ቴንስ ሲግናል ነው። ፕሬዘንት ፐርፌክት ቴንስ ነው። መልሳችን ኤ ላይ ያለው ይሆናል። አሳይመንቷን ኦልሬዲ ሰርታ ጨርሳለች እያሉ ነው። እዚህ ጋር ያሉት በሙሉ የፊውቸር እንትኖች ናቸው። ኤ ላይ ያለው ግን ፕሬዘንት ፐርፌክት ነው። እዚህ ጋር ደግሞ የምንመለከተው ኮንዲሽናል ታይፕ ስሪ ጥያቄ ነው። የኮንዲሽናል ታይፕ ስሪ ጥያቄ ነው። ሂ ውድንት ሃቭ ሃድ ዘ አክሲደንት ይላል። ኢፍ ሂ ብላንክ ሞር ኬርፉሊ በሚነዳበት ሰዓት በጣም ከተጠነቀቀ ሂ ውድንት ሃቭ ዘ አክሲደንት ውድ ፕላስ ሃቭ ፕላስ ሃድ ፕላስ ሃቭ ፕላስ በርብ ስሪ ሚል ስትራክቸር ካለ እዚህ ጋር ያለው ምንድነው የሚሆነው? ፓስት ፐርፌክት ስትራክቸር ይሆናል። ከዚህኛው ዲፔንደንት ክሎዝ ላይ ፓስት ፐርፌክት ስትራክቸር ነው የሚሆነው። ፓስት ፐርፌክት ማለት ቢ ላይ ያለው። ኩዌሽን ነምበር 20 ኢፍ ዩ ዶንት ዋንት ቱ ብሮክ ዩ ብላንክ ዩር መኒ ዌዝ። በኋላ ላለመቸገር ላለመሰበር ካሰብክ ገንዘብን በአግባቡ መያዝ አለብህ። ሃዝ ዩዝድ ይላል። ሃዝ ዩዝድ አይባልም። ይሄ ሞዳል ነው። ሞዳል ኦክሲለሪ ፎር አድቫይስ የሚባለው ነው። ሃዝ ቱ ነው የሚባለው። ኦት ቱ ዱ ኦት ሃቭ ዩዝድ ኦት ሃቭ ጨራሽ አይባልም። ከቢ እና ከሲ ስንመርጥ ኦት ቱ ብለን የትኛው ነው የምንጠቀመው? ገንዘብን በአግባቡ መያዝ ነው አይደለ? መጠቀም የሚለው ሰው ዲ ኢዝ ሞር ቤተር ዛን ቢ።
ኩዌሽን ነምበር 21 ዘ ኒው ፓርክ ኢዝ ሪሊ ብላክ። ይህኛው ምን ብለን ነው ስናየው የነበረው? ቨርብ ፓርቲሲፕል ብለን በደንብ በአንድ ራሱን በቻለ ቪዲዮ ፓርት አይተነዋል። ምን እያልን ያየ ነው እንግዲህ ቨርብ ፓርቲሲፕሎችን ከምን ካታጎሪ አንጻር ነው ያየናቸው? ከምን ካታጎሪ አንጻር ነው ያየናቸው? ስፔሻሊ በዋናነት ብዙ አሉ። በዋናነት ግን በኢዲ ፎርም የሚገለጹ እንዲሁም ደግሞ በአይኤንጂ ፎርም የሚገለጹትን ጥንቃቄ ማድረግ እንዳለበት ስናይ ነበር። ምክንያቱም የትርጉም ለውጥ ስላላቸው። ለምሳሌ እዚህ ጋር ፋሲኔትድ እና ፋሲኔቲንግ የሚሉ አሉ። መልሱ ያው የታወቀ ነው፣ ወይ ቢ ነው ወይ ዲ ነው። ፋሲኔትድ እና ፋሲኔቲንግ ምንድነው የትርጉም ልዩነታቸው? ለምሳሌ አንደኛው ኮዝ ነው፣ አንደኛው ኢፌክት ነው። ለምሳሌ ፊልም እያየሁ ዛሬ ያየሁት ፊልም በጣም የሚደብር ከሆነ የሚያሰለች ከሆነ ፊልሙን ብየጠጠረው ፊልሙን ምንድን ነው የሚለው? ፊልሙን ምንድን ነው? ቦሪድ ነው ቦሪንግ ነው ማለት ዘ ፊልም ዋዝ ቦሪድ። ሶ አይ አም ምን እላለሁ ማለት ነው እኔ ራሴን አይ ሚን ዘ ፊልም ዋዝ ቦሪንግ። ፊልሙ ያ ኮዙ ነው። ፊልሙ ኮዙ ነው አይደለ? ኮዙ ማለት ነው ፊልሙ ኮዙ ነው። ሶ ኮዙ ምን ብለን ነው የምንጠራው? በአይኤንጂ ነው የምንገልጸው ኮዙ። ከኮዙ በኋላ ምን ተፈጠረ? እኔ ያንን የሚደብር ፊልም በማየቴ እኔ አብሮ ደበረኝ ማለት ነው። ሶ የኔ መደበር ግን ኢፌክት ነው። እዚህ ጋር ኢፌክት ነው ያለው። ሶ የኔ መደበር ደግሞ በኢዲ ነው የምንገልጸው ወይ በቨርብ ሰሪ። አይ አም ቦሪድ እኔ ምን ብያለሁ? ሰልችቻለሁ ማለት ነው። እዚህ ጋር ተመልከቱ። ዘ ኒው ፓርክ ኢዝ ሪሊ ብላክ ዩ ሹድ ጎ ኤንድ ሲ። አዲሱ ፓርክ በጣም የሚገርም ነው ይላል። አሁን እየገለጽን ያለ ነው ማለት ነው። ምን ሆነ ስለማለት ኢዝ ኦል አባውት ዘ ኮዝ። አዲሱ ፓርክ ኮዙ ነው። አዲሱ ፓርክ ሲገለጽ በምን ይገለጻል ማለት ነው? በአይኤንጂ ይገለጻል። ፋሲኔቲንግ ብለን ገልጸዋል። ዘ ኒው ፓርክ ኢዝ ሪሊ ፋሲኔቲንግ። ሶ አይ አም ሶ ፋሲኔትድ ብለን ራሳችንን ደግሞ በፓርኩ የተነሳ እንደተደሰትን እንደተገረሙ ራሳችንን ስንገልጽ ወይም ደግሞ ውጤቱን ስንገልጽ ቢን እንጠቀማለን። ሰው መልሳችን ዲ ላይ ያለ ይሆናል። Question number 22 you say your friend hasn't been around for some time did you last him ይለናል። ኦኬ ይህም ደብሊውኤች ላይ ነው የወጣው። የደብሊውኤች ፓርት ላይ ነው የወጣው። you say your friend hasn't been around for some time ማለት ጓደኛህን ለምን ያክል ጊዜ አላየሁም ብለው ብላንክ ዲድ ዩ ላስት ሲ ሂም ይላል። ስለምንድን ነው እያወራ ያለው? ስለ ጊዜ ነው አይደለ? የሚያወራው ስለ ጊዜ ነው። ብላንክ ዲድ ዩ ላስት ሲ ሂም ለመጨረሻ ጊዜ ያየኸው መቼ ነው? አንተ ምን ብለሃል? ለሆነ ያክል ጊዜ ጓደኛ እዚህ እንዳልነበር ተናግረሃል። ሶ ለመጨረሻ ጊዜ ያየኸው መቼ ነው? ኢዝ ደብሊውኤች ኩዌሽን ስለ ታይም ነው ወይ የሚለው ይሆናል ማለት ነው። እንደምታዩት እንግዲህ በአንድ ዓመት ብቻ 2014 ላይ ስለ ደብሊውኤች ብቻ 2 ጥያቄ ወጥቷል እስካሁን ካየነው ማለት ነው። he blank something at the roadside and start as fast as he could ይላል። look he blank something at the roadside መንገድ ላይ የሆነ ነገር አይቷል and started ይላል። እዚህ ጋር ምን የተቀመጠው ፓስት ነው ቨርብቱ ማለት ነው። አክሽኑ ያለፈ አክሽን ነው። እንደዚህ ሆኖ ነበር እያለን እየተረከለ ነው ማለት ነው። as fast as he could አለ። የሆነ ነገር አየ እና እንዳየ ወዲያውኑ ሮጦ ነበር እያለ ነው። እዚህ ጋር በፓስት ከገለጸ እዚህ ጋር ፓስት መጠቀም ያለ የሆነ ነገር እንዳየ ሲነግረን ሲሮጥ እንደነበር በፓስት ከነገረን ማየቱን በፓስት ነው የሚነግረን ማለት ነው። መልሳችን ማን ይሆናል? ላይ ያለ ይሆናል። ስለ ቴንስ ፓራላሊዝም ተምራችኋል ብዬ አስባለሁ። ቴንስ ፓራላሊዝም ማለት እዚህ ጋር የሆነ ነገር ስለ ፓስት ከተወራ ቀጣዩም ስለ ፓስት ይሆናል። ይሄ ማለት ምን ማለት ነው? እዚህ ጋር ስለ ፓስት ስለ ሲምፕል ፓስት አውርተናል እና እዚህ ጋር ፓስት ፐርፌክት መሆን አይችልም ማለት አይደለም። ወይም ደግሞ ፓስት ኮንቲኒዩስ ሊሆን ይችላል። የቴንስ ፋሚሊ ሲነሳ ፕሬዘንት፣ ፓስት፣ ፕሬዘንት እና ፊውቸር ነው አይደለም። በፓስት ስር 4 አለ፣ እዚህ ጋር 4 አላቸው። ምን ሲምፕል ፕሬዘንት፣ ሲምፕል ፓስት፣ ሲምፕል ፊውቸር። ከዛስ
በፐርፌክትም ደግሞ አላቸው አይደለ? ፕሬዘንት ፐርፌክት፣ ፓስት ፐርፌክት፣ ፊውቸር ፐርፌክት እያለ አራት በኮንቲኒየስም ሲሆኑ አራት ይደርሳል። አሁን ስለ ቴንስ ፓራሌሊዝም ስናወራ ይህንን ጊዜ ቢሆን ማስተዋል መቻል አለባችሁ። ስለ ቴንስ ፓራሌሊዝም ስናወራ እዚህኛው ጋር ፓስት ከሆነ ቀጣዩ ላይ ፓስት ነው ስንል፣ ለምሳሌ አሁን ይሄኛው ሲምፕል ፓስት ነው አይደለ? ይሄኛው ሲምፕል ፓስት ነው፣ እዚህ ጋር የምትጠቀመው ሲምፕል ፓስት ነው። ነገር ግን እዚህ ላይ ያለው ምርጫ ምን ቢሆን፣ ለምሳሌ ሀድሲን ቢሆን ምንድን ነው ፓስት ፐርፌክት ነው። ሰው ይሄኛው መሆን ይችላል እንደማለት ነው። ምክንያቱም በዚህኛው ካታጎሪ ስር ያሉት በሙሉ አብረው መሄድ ይችላሉ። ስለ ፕሬዘንት ካወራ ከመጀመሪያው ላይ ሲምፕል ፕሬዘንት ሆኖ ቀጣዩ ላይ ፕሬዘንት ኮንቲኒየስ ሊሆን የሚችልበት እድል አለ፣ ወይም ደግሞ ፕሬዘንት ፐርፌክት ሊሆንበት የሚችለው ቻንስ አለ። ይህንን ቴንስ ፓራሌሊዝም ሲባል በአንዱ ብቻ እንዳትወስዱት ለማለት ነው። እና በምናቸው ነው? በፋሚሊያቸው ነው ማለት ነው። በቴንሱ ፋሚሊ ያሉት አብረው ይሄዳሉ የሚለው ነው። እሱንም በተለያዩ ቪዲዮዎች ስንማር በደንብ አንስተን አይተነዋል። 24 I think they black they show at the next meeting። ይህ ምን መሰላችሁ? ቶኪንግ አባውት ዘ ፊውቸር ነው። እንግዲህ የተለያዩ የቴንስ አይነቶችን ስንማር ምን እያለን ተምረናል? የተለያዩ የቴንስ አይነቶችን ስንማር ለምሳሌ ሲምፕል ፕሬዘንትን ስንማር ለፊውቸር ወደፊት የሚሆኑ ነገሮችን ሲምፕል ፕሬዘንትን በመጠቀም መግለጽ እንደምንችል አይተናል። ፕሬዘንት ኮንቲኒየስን ስንማር አይተናል። ሲምፕል ፊውቸርን ስንማር አይተናል። እዚህ ጋር የሚመጡ ጥያቄዎች እነዚህ ናቸው። ምን የሚል የቴንስ መጣ? ለምሳሌ እዚህ ጋር ይኸውላችሁ፣ አሁን ለማስታወስ ያክል ነው። ቶኪንግ አባውት ዘ ፊውቸር፣ ቶኪንግ አባውት ፊውቸር፣ ወደፊት ስለሚፈጠር ነገር ለማውራት አራት መንገዶችን ትይዛላችሁ። መጀመሪያው ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ቴንስ በመጠቀም ማውራት እንችላለን። ሁለተኛው ፕሬዘንት ኮንቲኒየስ በመጠቀም ነው። ሶስተኛው ሲምፕል ፊውቸርን በመጠቀም ነው። ሲምፕል ፊውቸር ወይም ደግሞ ፊውቸር ኮንቲኒየስ መሆን ይችላል እንደ ሲቹዌሽኑ። አራተኛው ቢ ፕላስ ጎይንግ ቱ ፕላስ ቨርብ መቼ ነው የሚለውን ላንሳ። እዚህ ጋር መቼ ነው ሲምፕል ፕሬዘንትን በመጠቀም ወደፊት ገና ሊሆን የሚል የታሰበን ነገር መናገር የምንችለው፣ ወደፊት ይሆናል ብለን የምናውቀውን ነገር የምንናገረው ስንል ሲምፕል ፕሬዘንት የምንጠቀም ከሆነ የታቀደ ስኬጁል የወጣበት ምናምን ነገርን ለመግለጽ። ለምሳሌ ከሆነ ታይም በኋላ የማትሪክ ፈተና ስኬጁል ይወጣል አይደለ? በዚህ ቀን ማተስ፣ በዚህ ቀን እንትን ተብሎ ይወጣል። የዛ ፈተና ስኬጁል ሲወጣ የሚጠቀሙት ቴንስ ምንድን ነው? ሲምፕል ፕሬዘንት። ምክንያቱም ያ ነገር ኦልሬዲ የታቀደ ነው። በዛ ሰዓት አማመህ እንቅልፍ መጥቶም በሰዓት ሳደርስ ቀረ ምናምን፣ በዛች ሰዓት ኤግዛክት ታይም ላይ ፈተናው እንደሚሰጥ ኦልሬዲ የታቀደ ነገር ስለሆነ የአውሮፕላን መነሻ፣ የባቡር መነሻ ምናምን እነዚህ አይነት ነገሮች ደግሞ በምን ይቀመጣሉ ማለት ነው? በሲምፕል ፕሬዘንት መገለጽ ይችላል። ለምሳሌ የዛሬ ሳምንት 3 ሰዓት ላይ በረራ ቢኖረኝ ስለዛ በረራ ማውራው ምን በመጠቀም ነው? ሲምፕል ፕሬዘንትን በመጠቀም። ዋት አባውት ፕሬዘንት ኮንቲኒየስ? ፕሬዘንት ኮንቲኒየስ ደግሞ ወደፊት ይከናወናሉ ብለን የምናስባቸውን እርግጠኛ የሆንባቸውን፣ ይህንኛው እዚህ ጋር ጀስት ሞር ፐርፌክት ናቸው፣ ኦልሬዲ ስኬጁልድ ናቸው ነው። ፕሬዘንት ኮንቲኒየስ ደግሞ ወደፊት ይከናወናሉ ብለን ያሰብንባቸው፣ ዝም ብሎ ተስፋ ብቻ ሳይሆን እንትን አለ፣ ምንድን ነው በዛ ታይም ሊከናወኑ እንደሚችሉ ፍንጮች ምናምን ካሉን እርግጠኝነታችንን ከጨመረ ፕሬዘንት ኮንቲኒየስ እንጠቀማለን። ከዛ ደግሞ ሲምፕል ፊውቸር ደግሞ ዝም ብሎ ፕሮሚስ ነው፣ ሊሆን ይችላል፣ ሊሆንም አይሆንም ይችላል። ለምሳሌ ለሰው ቃል ስንገባ እንደዚህ አደርግልሃለሁ፣ አይሶሌት ተውቃል፣ የእውነቴን ነው መነኝ ምናምን እያልን ስንናገር ሲምፕል ፊውቸር እንጠቀማለን። ቢ ፕላስ ጎይንግ ቱ ደግሞ ከፕሬዘንት ኮንቲኒየስ ጋር በጣም ማች ያደርጋል። ስፔሻሊ ይህን አሁን ወደፊት የሚከናወኑ ነገሮችን ነው የምንገልጽበት በዚህኛው። ነገር ግን እዚህ ጋር ምን አለ ማለት ነው? ክሉ አለ፣ ጠንከር ያለ ፍንጭ አለ። ምንድነው ስሙ? ስትሮንግ ምንድነው? ስትሮንግ ዲዳክሽን ነው። ስትሮንግ ብቻ የሆነ ጠንከር ያለ ፍንጭ አለ። ለምሳሌ ሉክ ዘ ስካይ ኢዝ ክላውድ፣ ዘ ስካይ ኢዝ ዳርክ፣ ሰማዩን ተመልከተው በጣም ተቋቁሯል። ሶ ኢት ኢዝ ጎይንግ ቱ ቢ ሬን ምን ለምሳሌ ኢት ኢዝ ጎይንግ ቱ ቢ ሬን። ይሄ ምን ይላል ማለት ነው? ካለኝ ፍንጭ ሰማዩ ከመጠቋቆሩ አንጻር ተነስቼ
ያስቀመጡት ድምዳሜ ነው ማለት ነው። ነገር ግን ዝናብ እየዘነበ ነው እንዲሁ አሁን አይደለም ይዘንብ ወደፊት ይዘንባል ነው እያልን ያለ ነው። እነዚህ አራቱ ነገሮች ወሳኝ ናቸው። ከእነዚህ ውስጥ አሁን የተሰጠን ምርጫ ሉክ ምንድን ነው እያለን ያለው? ይሄ ፊውቸር ኮንቲኒስ ነው ወይም ሲምፕል ፊውቸር ወይም በፊውቸር ኮንቲኒስ ተስፋዎች ምናምን ሊሆን ይችላል ብለን የምናስበውን ነገር የምንገልጽበት እዚህ ጋር ሲሪየስ የሆነን አሬንጅመንት ፕላንን የምንገልጽበት በፕሬዘንት ኮንቲኒስ። ጎይንግ ቱ እንዳልኳቸው ነው። ይሄኛው ደግሞ ዘይ ዲስከሲንግ የማይባል ስትራቴጂ ዘይ ዲስከሲንግ አይባል አይ ቲንክ አለ። አይ ቲንክ ማለት እንደሚመስለኝ ከሆነ ዘይ ፕላንክ ዘይ ኢሹ አት ዘ ሚቲንግ በጉዳዩ ላይ በቀጣዩ ስብሰባ ይወያዩበታል ብዬ አስባለሁ። ጠንካራ የሆነ ፍንጭ የለህም ወይም ደግሞ አሬንጅመንት የለህም። ይሄ ላይ ያለው ይሆናል ፊውቸሩ ማለት ነው። ሲምፕል ፊውቸሩ our housemaid is really nice woman she blank and mother it is what a collocation equation ነው። ኮሎኬሽን ተማራችኋል። በሶስት ፓርት ነው ኮሎኬሽን ያየነው እንዲሁ አይደለ? ከኮሎኬሽን ውስጥ አንዱ as and like ነው። as and like as ማለት ኤግዛክትሊ ያን ነገር መሆን ነው። ላይክ ደግሞ መምሰል ነው። our housemaid is really nice woman ይህ ቤት እንትናችን በጣም ጥሩ ሴት ነች። እሺ ብላንክ ማዘር እሺ ልክ እንደ እናት ነች ነው። እናቴ ነች አይደለም እያልን ያለ ልክ እንደ እናቴ ነች። ሺ ኢዝ ላይክ ኤ ማዘር ብለን መልሳለን። እሺ ኔክስት ታይም ይላል። ኔክስት ታይም ዩ ካም ቱ ክላስ ዶንት ፎርጌት። አሁን መጣላችሁ። ቅድም ስቶፕ ላይ ነበር አይደለም እንዴ? የሚገርም ነው ግን የዚህ ዓመት ኢንትራንስ ፈተና ለምሳሌ የቨርብ ፓተርን ጥያቄ ነው። ቨርብ ፓተርን ላይ ቅድም ስቶፕን አይተን ነበር። አሁን ደግሞ ፎርጌት ነው። የሚገርሙ ናቸው። ፎርጌት እና ስቶፕ ሪመምበር ምን አይነቶች ናቸው ብያቸዋለሁ። ሁለቱንም ጀረንድንም ኢንፊኒቲቭንም ይወስዳል። ነገር ግን ትርጉማቸው ነው ወሳኝ። ለምሳሌ እዚህ ጋር ያለው ጥያቄ መልሶ ዋናው ቢ ነው። የቅድሙ ጀረንድም የአሁኑ ደግሞ ኢንፊኒቲቭ ነው መልሱ። ቀጣይ ሳምንት ስትመጣ መጽሐፍ ይዘህ መምጣት ወደ ክላስ እንዳትረሳ። ምንድን ነው ማለት ነው? ሰውየው ኦልሬዲ ረስቶታል። መጽሐፉንም አላመጣው። ለምሳሌ ክላስ ስትሄዱ ማትስ መጽሐፋችሁን በቦርሳችሁ ውስጥ ማትስ መጽሐፋችሁን ለምሳሌ አሁን ሰኞ ማትስ ክላስ አላችሁ እንደሆነና እናንተ በቦርሳችሁ ውስጥ ስትሄዱ ሁለት ምትል አስቀምጥላችሁ። ሁለት ሲቹዌሽን። አንደኛ በቦርሳችሁ ውስጥ መጽሐፋችሁን ይዛችሁታል። ነገር ግን መጽሐፋችሁን እንደያዛችሁ ረስታችሁታል። ሉክ አክሽኑ ተከናውኗል። አክሽን አለ። ነገር ግን አክሽኑ መደረጉም ተረስቷል። የተረሳው አክሽኑ ነው። አክሽኑ አለ። ነገር ግን ምን አለ ማለት ነው? ምን ተፈጥሯል? መርሳት ተፈጥሯል። ፎርጌት። በአንጻሩ እዚህ ጋር ደግሞ አክሽን ኤንድ ፎርጌት። አሁን ተመልከቱ። የመጀመሪያው ላይ አክሽኑን መጽሐፉን ይዛችሁታል፣ ነገር ግን እንደያዛችሁ ነው የረሳችሁ። ሁለተኛው ደግሞ ምንድን ነው? መጽሐፉንም አልወሰዳችሁም፣ እንዲሁም ደግሞ መጽሐፍ መውሰድ እንዳለባችሁ ረስታችኋል ማለት ነው። እዚህ ጋር ምንድን ነው የተፈጠረው? ይህንኛው የመጀመሪያው ከሆነ ጀረንድ ነው የምንጠቀመው። ከታች ላለው ደግሞ ኢንፊኒቲቭ ነው የምንጠቀመው። ለሪመምበርም በተመሳሳይ እዚህ ጋር ምንድን ነው የተባለ ያለው? ዶንት ፎርጌት ዩር ቴክስት ቡክ፣ ቀጣይ እንዳትረሳ። ይሄ ሰው አሁን ረስቷል ማለት እኮ ነው። ረስቷል። ሲቀጥል ደግሞ መጽሐፉን ይዞ አልመጣም፣ መምጣት እንዳለበትም ረስቷል። ኢንፊኒቲቭ ቱ ብሪንግ ይሆናል ማለት ነው። ሙሉ ቪዲዮ ስለሰራንበት እንግዲህ እዛ ላይ ቼክ ታደርጉታላችሁ። ኩዌሽን ነምበር 27 there are a lot of dissatisfaction at present but that bring will improve in the coming years ይለናል። ይሄኛው ምንድነው? ሀሳብን ከመስጠትና አይዲያን ሸር ከማድረግ የተያዘ ነው። አሁን ላይ ብዙ ችግሮች አሉ፣ ነገር ግን that thing will improve in the coming years ነገር ግን ወደፊት በሚመጣ ጊዜ እነዚህ ነገሮች ይስተካከላሉ እያለ ነው ሰው። መጀመሪያ ላይ የተናገሩ አሁን ላይ ያለው ጥሩ እንዳልሆነ ነው። በመቀጠል ግን በጣም ጥሩ እንደሚሆነ የተናገሩ
በት ይላችሁ በት የሚለው አያያዥ የሚያገለግለው ሁለት ኮንትራስት የሆኑ ሀሳቦች ነው አይደለ? ሁለት የማይገናኙ ሀሳቦች ነው። እዚህ ጋር ምንድነው ብሏል? ጥሩ አይደለም ካለ በትን ከተጠቀመ እዚህ ጋር ጥሩ ነው ማለት አለበት። አምኖት ሹድ ከሆነ አይመጣም። አምሎኪንግ አሞልድ አምሰርቴን የሚለው የተሻለ ነው። አምሰርቴን የሚለው የተሻለ ነው ይገባል። ግሩም እና ምህረት ናቸው። እዚህ ጋር ደግሞ ግሩም ምን አለ? ሌትስ ጎ ቱ ዘ ቲያትር ዚስ አፍተርኑን ዜር ኢዝ ኤ ኒው ፕሌይ አት ዘ ናሽናል ቲያትር። ብሔራዊ ቲያትር ላይ አዲስ ቲያትር ስላለ እንሂድ እያለ ነው። ምህረት ምን አለች? አይ ዊሽ አይ መጣላችሁ። ይሄኛው ሪግሬት ኢን ዘ ፕሬዘንት ይባላል። ሪግሬት ኢን ዘ ፕሬዘንት ሪግሬት ኢን ዘ ፕሬዘንት ብችል ደስ ይለኝ ነበር፣ እንደዚህ ቢሆን እፈልግ ነበር። አይ ዊሽ አይ ሃድ እንደዚህ ቢኖረኝ እንደዚህ ቢሆን እኔ አንተን ቢያደርገኝ ምናምን የምንላቸው ሪግሬት ኢን ዘ ፕሬዘንት ይባላል። በአንጻሩ ደግሞ ያለፉ ነገሮች ለምሳሌ በባለፈው ዓመት 7ኛ ክፍል ፌል ያደረገ ተማሪ ባለ ወርቅ ኑሮ ያለ ቢያወራ ኢምፖሲብል የሚባለው ታይፕ 3 ኮንዲሽናል ፖሊሲ የማይመለስ ነገር ስለሆነ ማለት ነው። እነዚህ ላይ የተቀመጠው ሪግሬት ኢን ዘ ፕሬዘንት ነው። አይ ዊሽ አይ ምን ጊዜም ቢሆን ምንድነው የምናስቀምጠው? ሀድ የሚለው መልስ ይሆናል ማለት ነው። አይ ዊሽ ይላችሁ አይ ዊሽ ብላክ ሰብጀክት ፕላስ ቨርብቱ ምን ጊዜም ቢሆን ይሄን እንዳትረሱ። አሁን ቨርብቱ ስላችሁ ግን እንደምን ነው? ሪግሬት ኢን ዘ ፕሬዘንት ስለሆነ ነው። ሪግሬት ኢን ዘ ፓስት ከሆነ ደግሞ ቨርብቱ የሚለው ይቀየራል። ቨርብቱ የሚለው ወደ ምን ይቀየራል ማለት ነው? ወደ ፓስት ፐርፌክት ይቀየራል። ሃድ ፕላስ ቨርብስ ሊሆን ይችላል። ኩዌሽን ነምበር 29 ስቱደንትስ ሁ ኬም ሌት ዲስ ሞርኒንግ ዘ ሪፖርት አንቲል ኬም ኢን ኦፊስ። ይህንኛው ደግሞ ሉክ ቴንስ ፓራሌሊዝም ያለበት ጥያቄ ነው። የቴንስ ጥያቄ ነው። ስቱደንት ሁ ኬም ሌት ዲስ ሞርኒንግ በዚህ ጠዋት አርፍደው የመጡ ተማሪዎች ምን ማድረግ አለባቸው ነው የሚለን። ለዩኒት ሊደር ኦፊሱ ሪፖርት ማድረግ አለባቸው። ሀብቶልድ አንጠቀምም። ሀብቶልድ ቴንስ ፓራላሊዝም አይፈቅድም። ቴንስ ፓራላሊዝም እዚህ ጋር ፓስት ከሆነ እዚህ ጋር ፓስት መሆን አለበት። እዚህ ጋር ፓስት ከሆነ እዚህ ጋር ፓስት መሆን አለበት። ዊች ቴል ይላል አይሄድም። ሀብቶልድ የሚለው አይሆንም። ሁሉ እዚህ ጋር ዌር ቶልድ ይላል። ስቱደንቱ ኬም ሌት ዚስ ሞርኒንግ ተማሪዎቹ ነው የሚለው አይደል? ስቱደንት የሚሉት ምን መሆን አለባቸው? ሪፖርት ማድረግ አለባቸው እየተባለ ያለው እንጂ መደረግ ያለባቸው አልተባለም። ሰው ዚያር አክቲቭ ናቸው ማለት ነው። ሰው ኤሌ ያለው ማለት ነው። ኩዌሽን ነምበር 30 ቱሞሮ ሶፋሊት ብላንካር አሳይመንት ዘሆል። ትናንትና ሶፋሊት ቀኑ ሙሉ አሳይመንቷን ስትሰራ ነበር። ትናንትና አሚን ቱሞሮ ሶፋሊት አሳይመንት ዘሆል እንዴ? ኦኬ ነገ ነው ቱሞሮ። ትናንት አልኩ። እሺ ነገ ነው። ነገ ሶፋጌት ቀኑ ሙሉ አሳይመንቷን ስትሰራ ነው የምትውለው። ቱሞሮ ብለን መቼም ዳዝ አንልም። አቢን ዶይንግ ፕሬዘንት ፐርፌክት ኮንቲኒየስ የማይሆን ነገር ይሄኛው አይሆንም። ይሄ ነው ሲምፕል ፊውቸር ኮንቲኒየስ ይሆናል። ሲምፕል ፊውቸር ኮንቲኒየስ መሆን ይችላል። በዛው ሲምፕል ፊውቸር እና ሲምፕል ፊውቸር ኮንቲኒየስ እንትን ናቸው፣ ኢንተርቼንጀብል ናቸው። ሲምፕል ፊውቸር በሚገባበት ቦታ ሲምፕል ፊውቸር ኮንቲኒየስ ይገባል። ግን ሞር ፎርማል የሚሆነው ሲምፕል ፊውቸር ነው ከኮንቲኒየሱ ይልቅ። ማይ ያንገር ብራዘር ኢዝ ቬሪ ማች ኢንተረስትድ ብላንክ ስተዲንግ ሮቦቲክስ ይላል። ይሄንኛው ምን መሰላችሁ? እንትን የሚባል አለ አድጀክቲቭ ፕላስ ፕሪፖዚሽን የሚባል ስትራክቸር አለ እና ምን ማድረግ ይጠበቅባቸዋል? በጣም ኮመን የሚባሉት አድጀክቲቮች በተደጋጋሚ ፈተና ላይ የሚወጡት አድጀክቲቮች የትኞቹን ፕሪፖዚሽኖች እንደሚያስከትሉ ማወቅ የሚጠበቅባቸው በየዓመቱ አንዳንድ ኩዌሽኖች አሉበት እና ለምሳሌ ኢንተረስትድ የሚለው አድጀክቲቭ ከማን ጋር ነው የሚሄደው? ኢንተረስት የሚለው አድጀክቲቭ ከማን ጋር ይሄዳል? ከኢን ጋር ይሄዳል። ኢንተረስትድ ኢን ለምሳሌ ጉድ ቢል ጉድ አት ነው የሚባለው እና ይሄ ነገር ትኩረት ማድረግ እንዳትረሱ። ኩዌሽን ነምበር 32 አሁንም ምንድነው 32 ላይ ያለው የኮንጃክሽን ወይም ደግሞ የዲስኮርስ ማርከር ጥያቄ ነው። የዲስኮርስ ማርከር ጥያቄ ነው 32ኛው ላይ ያለው። ሙክታር ዌንት ቱ ጅማ ብላንክ ሲ ሂዝ ኦልድ ፍሬንድስ። ሙክታር ወደ ጅማ መሄድ ይፈልጋል። ለምን? ጓደኞቹን ለማየት ነው። ጓደኞቹን ለማየት ሉክ በደንብ ተመልከቱ። አሁን እዚህ ጋር ሶስቱ ያሉት በሙሉ ምን ይባላሉ? አላማቸው ምንድነው?
ክሎዝ ኦፍ ፐርፐዝ ይባላሉ። ፐርፐዝን ነው የሚገልጹት። ቢኮዝ ደግሞ ሪዝንን ነው የሚገልጹት። ሙክታር ወይም ቱ ጅማ ቢኮዝ ሲ ሂዝ ኦልድ ፍሬንድ አይባልም። ስትራክቸሩ ይመጣል። ቢኮዝ ሲ ሂዝ ኦልድ ፍሬንድ አይባልም። ምክንያቱም እንደዚህ የሚባል ስትራክቸር ስለሌለ ይሄኛው ሀሳቡ ፐርፐዝ ማለት ኦብጀክቲቭ ነው። እንትና ሙክታር ጅማ የሚሄድበት አላማው ምንድን ነው? የድሮ ጓደኞቹን ለማየት ነው። ፐርፐዝ ነው። ስለ ፐርፐዝ ነው የምናወራው። አሁን ስለ ፐርፐዝ ስናወራ በሁለት ከፍለን እናያቸዋለን። የፐርፐዝ ክሎዞች፣ አንዳንዶቹ የፐርፐዝ ክሎዞች ምን የሚያደርጉ ናቸው? ፐርፐዝ ክሎዙ ይመጣና ከማን ጋር ነው እንትን የሚለው? ሰብጀክት ፕላስ ቨርብ እያለ ይሄዳል። ወይም ደግሞ ክሎዝ ይከተላሉ። ይኸውላችሁ አሁን ክሎዝ ለማታውቁ ሰዎች ክሎዝ እና ፍሬዝ ስፔሻሊ ናውን ፍሬዝ ለማታውቁ ሰዎች ይህን ነገር ልባላችሁ። እዚህ ጋር ደግሞ ጀረንድ በጣም ወሳኝ ነው። ክሎዝ ማለት ነው? ክሎዝ የተባለ የሚጠራው ሰብጀክት ፕላስ ቨርብ የሆነ ስትራክቸር በሙሉ ክሎዝ ተብሎ ይጠራል። ሰብጀክት ፕላስ ቨርብ የሆነ ስትራክቸር በሙሉ ክሎዝ ተብሎ ይጠራል። ናውን ፍሬዝ ማለት ደግሞ ምን ማለት ነው? ናውን የሆነ ስም ይኖራል። ስማዊ በአማርኛ ስማዊ ሐረግ እየተባለ የሚጠራው ከታች እናያለን። ከዛስ ጀረንድ አለ። ጀረንድ ደግሞ ያው አይንጂ የሚከተሉ አይንጂ ማች የሚያደርጉ ቨርቦች ናቸው። ከዛ ኤኒዌይስ ወደዚህ እንምጣ። የኩዌሽን ነምበር 32 ነው መልሳችን የሚሆነው ኢንኦርደር ቱ ነው። ከዛ ደግሞ ምን አለ? ጀረንድ አለ። ሌላኛው ቨርብ አለ። ሉክ አሁን የፐርፐስ ክሎዝን ስንመለከት አንዳንዶቹ በቀጥታ ናውን ፍሬዝ ወይም ጀረንድ ተከትለው የሚመጡ ናቸው። ናውን ፍሬዝ ወይም ደግሞ ጀረንድ የሚከተል፣ አንዳንዶቹ ደግሞ ቨርብን ይከተላል። ለምሳሌ ኢንኦርደር ቱ የሚለው ቀጥታ ቨርብን ተከትለው ነው የሚመጣው። ኢንኦርደር ቱ እና ማን አለ ሌላ? ሶ አስቱ። አሁን እዚህ ጋር ሰው ቢጨምርበት ይሄ መልስ መሆን ይችላል። ነገር ግን አስቱ ብቻ ያልታ ይሆን። ኢንኦርደር ቱ ትክክለኛ መልስ ነው። ፎርም የፐርፐስ ክሎዝ አንዱ እንትን ነው። ነገር ግን ፎር ምንድነው የሚከተለው? ናውን ፍሬዝ ወይም ጀረንድ። ናውን ፍሬዝ ወይም ጀረንድ። ሌላስ? ሶዛት እና ኢንኦርደር ዛት። እነዚህ ደግሞ ክሎዝ ነው የሚከተሉት። መልሳችን ማን ይሆናል ማለት ነው? ኢንኦርደር ቱ ይሆናል። ይህንንም በደንብ ተመልክተነዋል፣ እንዳትረሱ። ኩዌሽን ነምበር 33 አሁንም የዲስኮርስ ማርከር ጥያቄ ነው። ዲስኮርስ ማርከር አባውት ኮንትራስቲንግ ነው። ይሄ ስለ ኮንትራስቲንግ The country was able to register a significant economic growth blank the negative impact of both internal and external factors. ሁለት ተቃራኒ የሆኑ ሀሳቦች ናቸው የተነሱት። ነገር ግን መልስ መሆን የሚችል የትኛው ነው ጥያቄ። አሁን ኢንስፓይት የሚባል ስትራክቸር የለም። ኦፍ መኖር ነበረበት። ይሄ ውድቅ ይሆናል ማለት ነው። ቢ ስህተት ነው። ኢቭን ዞ በአረፍተ ነገር መሀል ላይ እንደዚህ አይመጣም። በአረፍተ ነገር መጨረሻ ላይ ነው የሚመጣው። ሶሪ እዚህ ጋር ያለው ኢቭን ዞ ሳይሆን ዞ መስሎኝ ነው። ኢቭን ዞ ችግር የለውም። ዞ አሁን ዞ የሚባለው ስትራክቸር ግን በአረፍተ ነገር መጨረሻ ላይ ነው የሚመጣው እንጂ መሀል ላይ አይመጣም። እና ኢቭን ዞ ችግር የለውም። አሁን ኮምፔር እናድርግ። ኦልዞ ኢቭን ዞ እና ዲስፓይት አላማቸው ሁለት የሚጻረሩ ሀሳቦችን ማስቀመጥ ነው እና ነገር ግን በስትራክቸር ይለያያሉ። ኦልዞ ምን ጊዜ ቢሆን ፎሎ የሚያደርገው ክሎዝ ነው። ዲስፓይትም ፎሎ የሚያደርገው ክሎዝ ነው። ማነው? ኢቭን ዞ ማለት ነው። ዲስፓይት ኢንስፓይት ኦፍ፣ እነሱ ደግሞ ፎሎ የሚያደርጉት ምንድን ነው ማለት ነው? እዚህ ጋር ናውን ፍሬዝ ወይም ጀረንድ፣ ከሁለቱ አንዱ ናውን ፍሬዝ ወይም ጀረንድ መሆን መቻል አለበት። ጥያቄው ላይ ምንድን ነው የመጣው? እዚህ ጋር ከተቀመጠ the country was able to register a significant economic growth blank the negative impact of ክሎዝ አለ የለም? አሁን እዚህ ክሎዝ የሚባል የለም። ሰብጀክት ፕላስ ቨርብ ምናምን ስትራክቸር የለም። the negative impact የሚለው ምንድነው? ናውን ፍሬዝ ነው፣ ስማዊ ሐረግ ነው እዚህ ጋር ያለው። ዲስፓይት የሚለው መልስ ይሆናል። ኩዌሽን ነምበር 34 the place is a long way from here I think we plan to take a taxi ይላል። ቦታው ከዚህ ሩቅ ነው። ታክሲ መያዝ አለብን። ሞዳል ነው። እዚህ ጋር ደግሞ ሞዳል ፎር አድቫይስ
ነው። መልሱ ማን ቢ ነው። ምንም ሲምፕል ስለሆነ አሁን ሀድ ብቻውን አይባልም። ሀድ ሞዴል ከሆነ ሀድ ቱ መሆን አለበት። ኦድ ቱ ሹድ ሃቭ ስትራክቸር ሹድ ነው መልሱ። አናዘር ኮንትራስቲንግ ጥያቄ ማይ ፍሬንድ ኢዝ ሳምታይምስ ሃርድ ቱ ኮንቪንስ በት አይ ላይክ ሂም። ኦኬ ሉክ ጓደኛዬ ለማሳመን ለማስረዳት ከባድ ሰው፣ ነገር ግን እንደዚህ ሆኖ እወደዋለሁ፣ ምንም እንኳን እወደዋለሁ እንደማለት ነው። ምንም እንኳን እወደዋለሁ እያለ ነው። አይ ላይክ ሂም እንደዚህ አይነት ኬዞች ላይ አሁን ኢቨን ማለት ነው ማለት ነው። ኢቨን የሚለው በእንግሊዝኛ ለኮንትራስቲንግ ክሎዝ አያገለግልም። ኢቨን ዞ መሆን አለበት። ኢቨን ዞ ቢሆን ኖሮ ይሆን ነበር። ኢቨን ዞ ሳይሆን ዞ ብቻውን ቢሆን ኖሮ ሊቀመጥ ይችል ነበር። ኖ ለነገሩ እሱ ምክንያቱም በት የሚለው አለ። ነገር ግን አይ ላይክ ሂም ብለን ማስገባት የምንችለው ስትራክቸር ማለት ነው የሚሆነው ነንዝለስ የሚለው ነው። ነንዝለስ የሚለው ምንድን ነው? እንትኑ ጓደኛዬ ይሄ ደረቅ የሚባል አይነት ሰው ነው፣ ግን እንደዛም ሆኖ እወደዋለሁ ማለት ያ ነገር ደስ ኖ ማተር እንደማለት ነው። ኖ ማተር ዋት እንደዚህ ቢሆንም እንኳን እንደማለት ነው። እና ነንዝለስ የሚለው ሞር አፕሮፕሪየት ኦልዞ ለምን ሆነ እዚህ ጋር በትክክለኛ ቦታው አይደለም፣ ኢቨንም ትክክለኛ ቦታው አይደለም። እሺ ነምበር 36 ማይ ሞባይል ፎን ኢዝ ሚሲንግ አይ ብላንክ ድሮፕ ኢት ሳምዌር አለ። ስልኬ ጠፍቶብኛል የሆነ ቦታ አስቀምጬው ይሆናል እያለ ይሆናል የትኛው ሞዴል ነው እዚህ ጋር መግባት የሚችለው? ስለምንድን ነው የሚያወራው ነው ጥያቄው። አሁን እዚህ ጋር ስለምንድን ነው የሚኖረው ጥያቄው? ለምሳሌ አሁን ውጅ ሀብ የሚለው ከዊል ተወስዶ ምናምን የተራባ ነው፣ ትክክለኛ ቦታው አይደለም። ውጅ ሀብ የሚለው ሀብንት ድሮፖች አይሆንም። ሜት ሀብ የሚለው ምንድን ነው ፕሪዲክሽን የምናመለክትበት ሜት ሀብ የሚለው ኢን ዘ ፓስት ነው አይደለም፣ ስለ ፓስት ነው የሚያወራው። ሜይ ለፕሬዘንት ነው፣ ፕሬዘንት ፕሪዲክሽን ነው። ሜት ፕሬዘንት ፕሪዲክሽን ነው። ፕሬዘንት ፕሪዲክሽን ማለት አክሽኑ ገና አልሆነም ማለት ነው። ይኸውላችሁ አሁን ስልኩ ጠፍቷል አይደለም፣ ስልኩ አሁን ጠፍቶት አሁን ምንድን ነው ስለማስቀመጡ የሆነ ቦታ አስቀምጫው ይሆናል ብሎ ሲያወራ ስለማስቀመጡ ፕሬዘንት ሆኖ የሚያወራ ከሆነ ሜይም ሜት መጠቀም እንችላለን። ፓስት አድርጎ ማውራት ከፈለገች ምንድን ነው ማድረግ የሚችለው ካላችሁ ሜት ፕላስ ሀብ ማድረግ አለበት። ሜት ፕላስ ሀብ ፕላስ ቨርብ ስሪ። የሌሎችን ስትራክቸር ተመልክተናል። ተመልሳችሁ ቪዲዮን በደንብ ቸክ አድርጉ። ፕሬዲክሽን ላይ ብቻ ሳይሆን ኤቢሊቲን ዘ ፓስት እና ዘ ፕሬዘንት የሚሉ ነገሮችን አይተናል። ዛሬ ቸክ አድርጉ ገብታችሁ ቪዲዮ they are working very hard on the project and they will complete it in time ብለናል። ኦኬ ይሄ ከሀሳብ ሸር ከማድረግ ጋር የተገናኘ ነገር ነው። they are working very hard on the ፕሮጀክቱ ላይ በቃ በጣም ጠንክረው እየሰሩ ነው። እንዲሁም they will complete it in time። ስለዚህ ወይም እና ኢን ታይም ማለት ከሰዓቱ ቀድሞ ከተቀመጠው ጊዜ የተወሰነ ቀድሞ ማለት እንደሚያጠናቅቁት እርግጠኛ እያለ ነው። እዚህ ላይ ያለው ተስማሚ መልስ ነው። have all the committee members arrived? ሁሉም የኮሚቴው አባላት ደርሰዋል? ኩዌስችን ማርክ ብላንክ ተማይት ጠየቀ። ደርሰዋል ብሎ ጠየቀ። ምን አለ ማለት ነው? it is not possible to conduct እንትን አሁን ይሄ ሰውዬ እንግዲህ ሊያወያይ የፈለገ ሰው ነው፣ ወይም ደግሞ የስብሰባው አንድ አካል የሆነ ሰው ነው። ሁሉም የስብሰባው ሰዎች ደርሰዋል አለ። ከዛ ምን አለ? የዛባው ታይም ይሄ የምንጀምርበት ሰዓት ነው ይላል ማለት ነው። የምንጀምርበት ሰዓት ነው። እስካሁን ያየናቸው የ2014 ጥያቄዎች ናቸው። አሁን ደግሞ ወደ 15 ነው የምናልፈው። ትንሽ ከበድ ይላሉ ከሌሎቹ 15 እና 16 በጣም ሲምፕል ናቸው። 14ም ቀላል ነው እንዳያችሁት። 15 እና 16 ደግሞ በጣም ሲምፕል ናቸው ሲበዛ። There are thousands of displaced people in different parts of the country who have no proper don't you think blank help them? ብዙ የተቸገሩ ሰዎች አሉ ኢትዮጵያ ውስጥ፣ የተፈናቀሉ የተራቡ ሰዎች አሉ እያለን ይጀምርና እነዚህን ሰዎች ማገዝ አለብን ብለህ አታስብም እያለ ነው እየጠየቀ የሚገኘው ማለት ነው። ከምን ጋር ማለት ነው? ይሄ what shall we do አይነት ነገር ነው። what shall we do ምን ማድረግ አለብን? Don't you think we should help them?
እነሱን ማገዝ አለብን ብለህ አታስብም እያለ እያማከረው ነው። ኩልና ሜታ የሆኑ ከወተቱና ከሻል ማን ነው የሚሆነው? ዶንት ዩ ቲንክ ዊ ሻል ሄልፕ ዘም። አሁን ሻል የሚለው ጀስት ለፖዘቲቭ ነው የሚያገለግለው። ፎር ኤግዛምፕል ዊ ሻል ጎ ብንል ብንሄድ ይሻላል፣ አይሻል፣ እንደዚህ እያልኩ ባወራ እንደዚህ ይሻለኛል። የሆነ ከምርጫ ጋር የተያያዘ ነገር አለው። ዋት ሻል አይዱ ምን ባድረግ ይሻለኛል ምናምን ስለው እንጂ ከማማከር ጋር ሲሆን ሞር ፐርፌክት የሚሆነው ኦቶቶ ነው። ዶንት ዩ ቲንክ ዊ ኦት ቱ ሄልፕ ዜም። በእርግጥ ሻል የሚለው እንትን አለው የመሆን ቻንስ አለው፣ ግን ኦቶቶ ሞር he has been paralyzed for months and was literally bedridden. Thanks God he now is okay. ድሮ ፓራላይዝድ ሆኖ ነበር ይሄ ሰው፣ ያልጋ ቁራኛ ሆኖ ነበር። አሁን ግን ፈጣሪ መስገንና ወክ አራውንድ ኢን ዘ ሃውስ ቤት ውስጥ መራመድ ችለዋል ይለናል ማለት ነው። ሞዳል ፎር ኤቢሊቲ ናቸው እዚህ ጋር የተቀመጡት። በሞዳል ፎር ኤቢሊቲ መካከል አንደኛው ማነው? ቢ ኤብልቱ ነው። ቢ ኤብልቱ ማለት እዚህ ጋር የቢ ቨርቦች ይተካሉ። ኢዝ እንደ አር እንደ ሁኔታው አብሮ ይሄዳሉ። ዲ ላይ ያለው ትክክለኛ ኢዝ ብሎ በመካከል የሆነ ቨርብ ማስገባት አይቻልም። ከዛ ነው። ኦኬ ኩዌሽን ነምበር 41 ስንመጣ ደግሞ ቅድም 14 ላይ ወጥቶ ነበር አይደል? እንደዚህ አይነት መልስ አሁንም ኔዘር ኖር ነው መልሱ። ሁለቱም ማለት ኮምፒውተር ላይ የሉም፣ ምክንያቱም አይ ሃቭንት ሲን ዜም አራውንድ አይ ቲንክ they were out of office ያ ከኦፊስ ውጭ ናቸው ብዬ አስባለሁ ያለ ስለሆነ ሁለቱም የሉም እንላለን ማለት ነው። 42 ደግሞ ከምን ጋር የተያዘ ጥያቄ ነው የወጣው? አርቲክል ጋር። አርቲክል የምንላቸው በሁለት ይከፈላሉ። there are two kind of articles እነሱም ኤ ኦር አን እንዲሁም ደግሞ ዘ ናቸው ማለት ነው። ዘመን ይባላል፣ ዲፋይኔት አርቲክል ይባላል። እነዚህኞቹ ደግሞ ኢንዴፊኒት አርቲክል ይባላሉ። የሚያወራው ስለምንድን ነው? The gentleman we saw at the gate as we were coming in school, he was teaching at Urame Secondary School. ኦልሬዲ ምን ያለ ነገር ነው ማለት ነው? የሚታወቅ አካል ነው። እዚህ ጋር ጠቅሰን እያወራን ያለ ነው ሰው ዘ የሚለውን እንጠቀማለን። ሲጀምር ጀንትልማን የሚለው መስሎ ምን ስለሆነ አለላችሁ። ይህን ቼክ ለማድረግ ሞክሩ። አርቲክል ኤ ፕላስ ምንድን ነው? አርቲክል አንምሊዮስ ፕላስ ዘ ፕላስ ከሚለው ጋር የተገናኘ ነው እና ዘ ፕላስ ጀንትልማን የሚለው አርቲክል ዘን ነው የሚወስደው። ኩዌሽን ነምበር 43 ይህንኛው ከምን ጋር ነው የወጣው? ኮሎኬሽን ላይ አይተነዋል። ኢንኬዝ ኤንድ ኢፍ የሚል አታስታውሱም? ኮሎኬሽን ስንማር ኢንኬዝ ኤንድ ኢፍ የሚሉ ሀሳቦችን ስናይ ነበር። ዜር ፕሌን ኢዝ ኤክስፔክትድ ቱ ላንድ ስላይትሊ አፍተር 3 ፒኤም። ፕሌናቸው ከ3 ሰዓት በኋላ ያርፋል ተብሎ ይጠበቃል። ኢት ጊቭስ ሌት ጊቭ ሚ ኤ ኮል ኤንድ አይ ዊል ሲ ዋት አይ ካን። ከዘገየ ደውልልኝና አይ ዊል ሲ ዋት አይ ካን ዱ የሚችለውን አደርጋለሁ አያለው አይነት ነገር ነው እያለ ያለው እና ኢንኬዝ እና ኢፍ ምንድነው ልዩነታቸው? ኢፍ እያልን ስናነሳ ለምሳሌ እንትን አሁን ዝናብ ሊዘንብ ይችላል ብለን ስናወራ ዝናብ ሊዘንብ ይችላል ብለን ዝናብ ሊዘንብ ስለሚችል ጥላ ለያዝ የሆነ ነገር ሊፈጠር ስለሚችል ሁኔታው እኮ አልተፈጠረም አይደል? አሁን ለምሳሌ ፕሌኑ እኮ አልዘገየም፣ ግን ወደፊት ሊዘገይ ስለሚችል ብሎ በማሰብ የሚደረግ ፍራቻ በኢንኬዝ ይገለጻል ማለት ነው። ወይም ደበላ አራይቭድ የጊዜው ደግሞ የቴንስ ጥያቄ ነው። ሽብላንግ ዶሮ ደበላ እንደደረሰ ዶሮ ተሰራለት ነው የሚለን። በት he didn't have the time to wait and enjoy it። ነገር ግን ጊዜ አልነበረውም ይለናል። በቅድሚያ እዚህ ጋር ማስተዋል ያለብን በዚህ መልኩ ሲቀርብልን ቴንስ ፓራላሊዝም ነው። ምንድን ነው ይሄ? ፓስት ሁኔታው ያለፈ እንደነበር እየነገረን ነው። እዚህ ጋር ያለው ፓስት ነው። እዚህ ጋር ያለው ፓስት ይሆናል ማለት ነው።
ለምሳሌ ይሄ እንደማይሆን እናውቀዋለን፣ እዚህ ጋር ያለው እንደማይሆን እናውቀዋለን። ከኤና ከዲ እንመርጣለን። ከኤና ከዲ እንመርጣለን። አሁን ከኤና ከዲ የምንመርጠው እንዴት ነው? ከፓስት ኮንቲኒየስ እና ከፓስት ፐርፌክት ኮንቲኒየስ እንደማለት ነው። ከፓስት ፐርፌክት እና ከፓስት ፐርፌክት ኮንቲኒየስ ትክክለኛ የምንለውን ምርጫ እንመርጣለን። ወይም ደግሞ ለአራይቭድ ሽብላክ ዶሮ ወጥ ይኸውላችሁ ሁለቱ አክሽኖች በመካከላቸው ያላቸው የጊዜ ኢንተርቫል ምን ያክል ነው፣ ምን ይመስላል የሚለውን ከግምት ውስጥ እናስገባና he didn't have the time to wait and enjoy it እንደደረሰ ተሰርቶለታል። በመካከላቸው ያለው የጊዜ ኢንተርቫል ኦልሞስት በጣም ተቀራራቢ ነው። ይህን ደግሞ ለመግለጽ ፓስት ኮንቲኒየስ ነው የምንጠቀመው። ወዝ ሜኪንግ ይሆናል ማለት ነው። the took off means የቴክ ኦፍ እንትን ነው፣ ሲምፕል ፓስት ወይም ቨርብቱ ነው። በረራ ማለት ነው። ቴክ ኦፍ ማለት በረራው የሚካሄደው በጠዋቱ ነው። ብላንክ ሜክ ኢት ኢን ታይም ቀድሞ መድረስ አለብን። አዘርዋይዝ ዘይ ዊል ቢ ሌት ያለዛ ግን ሊያረፍዱ ይችላሉ። ቀድሞ መድረስ አለባቸው፣ ያለዛ ግን ሊያረፍዱ ይችላሉ። with the intention of make it in time in the interest of two የኦርደር ዛት ኦኬ። ይሄ ምንድን ነው? ክሎዝ ኦፍ ፐርፐዝ ነው። ክሎዝ ኦፍ ፐርፐዝ ክሎዝ ኦፍ ፐርፐዝ ነው እና ትክክለኛ ክሎዝ ኦፍ ፐርፐዝ ማነው? እዚህ ጋር ከተቀመጡት መካከል ሲ ላይ እና ዲ ላይ ያሉት ናቸው። ነገር ግን የትኛው ነው ማች የሚያደርገው ስንል ኢንኦርደር ዛት ፕላስ ክሎዝ ነው መሆን ያለበት ነው። እዚህ ላይ ያለው ቨርብ ሜክ የሚለው ቨርብ ነው የመጣ በቀጥታ። ክሎዝ ቢሆን ኖሮ ለምሳሌ አሁን ዘይ ዊል ምናምን ነገር ሊል ይችላል። ዘይ ዊል ምናምን ቢል አሁን ሰብጀክት ፕላስ ቨርብ ክሎዝ ይሆን ነበር። ክሎዝ ከሆነ ኢንኦርደር ዛት ነበር። ነገር ግን ቨርብ ስለሆነ አስቱና ኢንኦርደር ቱ መሆን የሚችሉት ዲ ይሆናል ማለት ነው። በአንጻሩ እዚህ ጋር ስታወቅ ሜኪንግ ቢልስ ሜኪንግ ጀረንድ ሆነ አይደለ? ጀረንድ ከሆነ ደግሞ ፎር ይሆናል ማለት ነው። ፎር ይሆናል። ኢንዌይስ በዚህ መልኩ መለስን። ኩዌሽን ነምበር 46 እስከ 50 እንስራና ከዛ ደግሞ በሚቀጥለው ቪዲዮ you have been carving the whole afternoon. Okay. Question number 46 you have been carving the whole afternoon ይላል። ከሰዓት በኋላ ምን ሲል ነበር? ምንድን ነው ሲያስል ነበር። someone did I want someone how about you እንትኑ የተሞላ አይደለም ጥያቄው። አይ ቲንክ የተቆራረጠ ነገር አለ። you have been carving the whole afternoon ሙሉ ከሰዓት በኋላ ምንድን ነው የሚባለው? ሲያስል ነበር። how about now ነው እንጂ how about you አሮ ነው። I wish someone did ይህ አይሆንም ጭራሽ። someone did I want someone ኤለ ያለው ሞር አፕሮፕሪየት ነው ይሻላል ከሌሎቹ። they have been clearing the forest for 3 days ለሶስት ቀናት ያክል ጫካውን ሲመነጽሩ ነበር። ኦኬ እዚህ ጋር ያለው ምርጫ እና እዚህ ጋር ያለው ምርጫ ተመሳሳይ ነው። ይሄኛው ተውት ማለት ትክክለኛ ምርጫ አልተቀመጠለትም። 46ን ተውት። the forest for 3 days how about you intervened to stop them I wish someone ኦኬ ያ ይሄ ትክክለኛ ምርጫ ነው ለዚህ ኢኩዌሽን። እሺ ለሶስት ቀናት ያክል ጫካውን ሲመነጥሩ ነበር ይላል። have been clearing ማለት ምንድነው? ፕሬዘንት ኮንቲኒየስ ፕሬዘንት ፐርፌክት ኮንቲኒየስ ነው ማለት ነው። ከጀመሩት ቆይተዋል፣ እስካሁን ድረስ እየመነጠሩት ነው። ኢቭን በዚህ ሰዓት እየመነጠሩ ነው ያለ ነው። መቼ ነው የጀመሩት? ከ3 ቀን በፊት ነው የጀመሩት። እስካሁን ድረስ ግን እየመነጠሩ ነው። የሆነ ሰው ጣልቃ ገብቶ ቢያስቆማቸው ደስ ይለኛል እያለ ነው። መልሱ ማን ነው? ቢ ላይ ያለው አይ ዊሽ ሳምዋን ይባላል። ቅድም በተደጋጋሚ እንዳየነው ሪግሬት ኢን ዘ ፕሬዘንት ይባላል። ሪግሬት ኢን ዘ ፕሬዘንት እንበያቸው ነበር ቅድም ስትራክቸር ዊሽ ፕላስ ሰብጀክት ፕላስ ቨርብቱ። ይሄ ለፕሬዘንት ነው። ፕሬዘንት ሪግሬት ሲሆን ነው አሁናዊ ጸጸት ማለት ነው። እንደዚህ ቢሆን ደስ ይለኛል አይነት የምንመኘው ነገር ነው። አይ ዊሽ ፕላስ ሰብጀክት ፕላስ ሃድ ፕላስ ቨርብ ስሪ። ይህንኛው ደግሞ ለምንድን ነው የሚሆነው? ለሪግሬት ኢን ዘ ፓስት ሲሆን ነው። ኦልሬዲ አሁን ላይ ሳይሆን ድሮ ላይ የተከናወነ የደን ጭፍጨፋው ድሮ የተከናወነ ቢሆንና ስለዛ ነገር እንደምንጸጸት ለመናገር ይህኛው ነበር የምንጠቀም። ነገር ግን ሁኔታው አሁን ነው እየተካሄደ ያለው። ሰው የምናወራው ምስል አሁን ነው። ሪግሬት ኢን ዘ ፕሬዘንት ይባላል። አሁናዊ ጸጸት ማለት ነው። የሆነ ሰው ቢያስቆማቸው ምኞት ነው ወይም ደግሞ
ምኞት ጸጸት ተብሎ ሊገለጽ ይችላል። በእርግጥ ሪግሬት ኢን ዘ ፕሬዘንት ይልቅ ዊሽ ኢን ዘ ፕሬዘንት እና ሪግሬት ኢን ዘ ፓስት የሚለው ሞር አብሮ ይሄዳሉ። ጸጸት ያው ከፓስት ጋር የሚገናኝ። ኩዌሽን ነምበር 48 ሪሌቲቭ ፕሮናውን ጥያቄዎች ናቸው። የሪሌቲቭ ፕሮናውን ጥያቄዎች ናቸው። we don't have to blank the make of which such a replaceable heritage of the nation. okay anyways ሁለት አይነት ክሎዝ ነው ያለ አይደለ? ዲፊኒት እና ኢንዴፊኒት ክሎዝ ነው ያለ። እዚህ ጋር ያለው ኦልሬዲ ምንድነው ዲፊኒት ክሎዝ ነው። መልሳችን ማን ነው የሚሆነው? ሁ ነው የሚሆነው። ሁም መሆን አይችልም። ምክንያቱም ምን መሆን እዚህ ጋር የሚሆነው ስለምንድን ነው? we don't have to who them make of with such irreplaceable heritage of the nation they should be accountable for what they did. የሆኑ ሰዎች የሆነ መጥፎ ነገር እያደረጉ ነው፣ ሰው እዛ ነገራቸው መጠየቅ አለባቸው። we don't have to blank them እያለ make of with such irreplaceable of heritage whom which አሁን which የሚለው ጭራሽ አይሆንም። have to one them ሰው መልሳችን ማለት ነው የሚሆነው we don't have to them okay sorry ከጎን ፕሪፖዚሽን አለ። ፕሪፖዚሽን ካለ እና ደግሞ ክሎዙ የምን ክሎዝ ነው እያወራ ያለው? ስለ ሰብጀክት ሳይሆን ይላችሁ we don't have to ብሎ እዚህ ጋር የጠቀሳቸው እንደማንን ነው? ኦብጀክቶቹ ነው ሰብጀክቶቹ። ሰብጀክቱ we ነው አይደል? ነገር ግን እዚህ ጋር መጥቶ ሪፈር ያደረገው ሰብጀክቱ ሳይሆን ኦብጀክቶቹ ነው። ኦብጀክቶቹ ደግሞ እንደማን ናቸው? እነዛን ቅርስ እያወደሙ ናቸው የተባሉት አካላት ናቸው። ሰው ሁም የሚለው is appropriate. you don't seem to have ever seen the creature አሁንም የሪሌቲቭ ፕሮናውን ጥያቄ ነው። የሪሌቲቭ ፕሮናውን ጥያቄ ነው። ነገር ግን የሚወራው ስለምንድነው? ስለ ክሬቸር I told you about it looks nothing like a kangaroo except anyway ስለ ሆነ የእንስሳ ዝርያ ነው የሚናገረው። የእንስሳ ዝርያን ደግሞ ለመግለጽ ምርጫችን which የሚለው ይሆናል ማለት ነው። የዚህ ምርጫ ማይቲንግ በስተት ሳይገባበት አይቀርም። ኩዌሽን ነምበር 50 ለዚህ ቪዲዮ የመጨረሻው ጥያቄ ማለት ነው። the more we help him blank sense of dependency he would develop so handle things how this ይላል። ብዙ ባገዝን ቁጥር የጥገኝነት ስሜት ሊሰማው ይችላል። ስለዚህ ጥንቃቄ ማድረግ አለብን። ዘሞር የሚባል ኮምፓራቲቭ አለ። ፓራላል ኢንክሪዝ ፓራላል ዲክሪዝ የሚባለው ማለት ነው። ይሄ እዚህ ጋር ያለው ነው። the more we help him the more sense of dependency he would develop ይላል ማለት ነው። እና ፓራላል ኮምፓራቲቭ ፓራላል ኢንክሪዝ ፓራላል ዲክሪዝ የሚለው ጋር የወጣ ጥያቄ ነው። መልሳችን ቢለያል ይሆናል። ቀጣይ ደግሞ ከ51 ቀጥሎ ያሉትን ጥያቄዎች እንቀጥላለን። አይ ቲንክ የምንፈልገው ዋናው ዓላማው ምንድነው? ይሄን አይታችሁ ለምሳሌ እዚህ ጋር የሪሌቲቭ ፕሮናውን ጥያቄ ሰራን አይደለ? ቀጣይ የሪሌቲቭ ፕሮናውን ጥያቄ ቢመጣ መስራት ይችላል ወይ? ይህንን የሚመስል ቢመጣ ከዛ ደግሞ ከዚህ የተወሰነ ለየት የሚል ፎርም ይዞ ቢመጣ መስራት የሚያስችል እውቀት ይዣለሁ ወይ ብላችሁ ራሳችሁን ልትለኩ ነው ዋናው ዓላማው እና እንጂ ሌላ ነገር አይደለም የሚፈለግበት። ዝም ብላችሁ እርሳችሁ ቁጭ ካላችሁ ለምሳሌ አሁን እዚህ ጋር ስለ አርቲክል የተወሰነ ነገር አየን አይደለ? ለምሳሌ ዘ ፕላስ ጀንትልማን ሌሎችም ደግሞ እንደዚህ ምናምን እያሉ የሚወስዷቸው ኮመን የሆኑ ነገሮች አሉ ብለን ጠቀስን። ዝም ብላችሁ ይህን ነገር ከተዋችሁት ልክ አይመጣም። ፈተና ላይ ዞር ብሎ የሚመጣ ለምሳሌ ስለ አርቲክል አትመልሱት ማለት ነው እና ፕራክቲስ ማድረግ አለባችሁ። እዚህ ላይ ያነሳናቸውን ቦታዎች ምን ያክል ስለነዛ ነገር አውቃለሁ ብላችሁ ማየት አለባችሁ። ካለው ጊዜ አንጻር እያንዳንዱ ዲቴል ከዚህ በላይ ለማስረዳት መሞከር እንደምታውቁት ለእናንተ ማሰልች ነው፣ እኛም ብዙ ጊዜ ይወስድብናል እንጂ የሚሳካ አይሆንም ማለት ነው። ቀጣይ እንገናኝ። መልካም ጊዜ እስከዛ